በአውሮፓ ምድር በደቡብ ምዕራብ ፈረንሳይ ግዛት ውስጥ ባልተገመተና እጅግ አጥፊ በሆነ ሁኔታ የተቀሰቀሰው የሰደድ እሳት አሁንም ከቁጥጥር ውጭ ሆኖ በከፍተኛ ፍጥነት እየተስፋፋ ይገኛል። አደጋው ከቀን ወደ ቀን እያየለ በመምጣቱና አቅጣጫውን እየቀያየረ በመንበልበሉ በክልሉ ታሪክ ታይቶ የማይታወቅ እልቂት፣ የንብረት ውድመትና የሕዝብ እንግልት እያስከተለ ይገኛል። እስካሁን ባለው ይፋዊ መረጃ መሰረት በደቡብ ምዕራብ ፈረንሳይ በሚገኙ የተለያዩ ግዛቶች ብቻ ከ250 ሺህ በላይ የሚሆኑ ዜጎች ከመኖሪያ ቀያቸው ከቀደመ ሰላማዊ ሕይወታቸውና ከአባቶቻቸው ርዕስ ተፈናቅለው ወደ ጊዜያዊ መጠለያዎች ለመሸሽ ተገደዋል። የዚህ አስከፊ አደጋ ስጋትና ውጥረት ይበልጥ የከፋ ደረጃ ላይ የደረሰው ደግሞ እሳቱ የዓለማችን እጅግ ዝነኛና ውድ የወይን ጠጅ ማምረቻ ማዕከል ወደ ሆነችው ታሪካዊቷ ቦርዶ ከተማ ደጃፍ እየተቃረበ በመምጣቱ ምክንያት ነው። በተመሳሳይ የፈረንሳይ ጎረቤት የሆነችው ስፔንም በዚህ አስከፊ የሙቀትና የሰደድ እሳት ማዕበል የተጠበሰች ትገኛለች። በምስራቃዊ የባህር ዳርቻዎቿና በዋና ከተማዋ ማድሪድ ዙሪያ በተነሱ አዳዲስ የእሳት ነበልባሎች ሳቢያ በ10 ሺዎች የሚቆጠሩ ዜጎች ከመኖሪያ ቀያቸው የተፈናቀሉ ሲሆን በሺዎች የሚቆጠሩት ደግሞ በጭሱና በሙቀቱ ምክንያት በቤቶቻቸው ውስጥ ታፍነው ቀርተዋል። በደቡብ ምዕራብ ፈረንሳይ የአትላንቲክ ውቅያኖስ ዳርቻ አቅራቢያ የምትገኘውና በለመለሙ ደኖቿ የምትታወቀው የጂሮንድ ግዛት ከሳምንታት ወዲህ በተከታታይ በተከሰተው ከባድ የሙቀት ማዕበል ሳቢያ ደኖቿና ቁጥቋጦዎቿ እጅግ ደርቀው ለቃጠሎ የተጋለጡ ሆነው ቆይተዋል። በዚሁ ግዛት ውስጥ በሳምንቱ አጋማሽ ላይ በድንገት የተቀሰቀሰው እሳት በአጭር ጊዜ ውስጥ ቁጥጥር ማድረግ በማይቻልበት ደረጃ ተስፋፍቶ አካባቢውን በሙሉ ወደ ሲኦልነት ቀይሮታል። በአካባቢው የሚነፍሰው አውሎ ንፋስ ባልተገመተ ሁኔታ አቅጣጫውንና ኃይሉን እየቀየረ ነበልባሉን ወደ ተለያዩ አቅጣጫዎች ያሰራጨው ይገኛል። ይህ ደግሞ እሳቱን ለማጥፋት የሚደረገውን ዘመቻ እጅግ ውስብስብና ፈታኝ አድርጎታል። የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ሎሬንት ኑኔዝ በሰጡት መግለጫ በአሁኑ ወቅት ያለው ሁኔታ እጅግ አደገኛ፣ አስጊና ተስፋ አስቆራጭ ሆኖ ቀጥሏል ሲሉ ተናግረዋል። እሳቱ የራሱን የአየር ግፊትና ነፋስ ያመነጨ አቅጣጫውን በማይጠበቅና ሊገመት በማይችል መንገድ እየቀየረ ቀጥታ ወደ ቦርዶ ከተማ የሜትሮፖሊታን ቀጠና እየገሰገሰ ይገኛል። ሚኒስትሩ አክለው እንዳረጋገጡት በአንድ የጂሮንድ ክልል ብቻ ከ42000 ሄክታር በላይ የሚሆን የደን መሬት በሰደድ እሳቱ ተበልቶ ሙሉ በሙሉ ወደ አመድነት ተቀይሯል። በዚህም በግምት የፈረንሳይን ዋና ከተማ ፓሪስ 4 እጥፍ የሚያክል መሬት በአጭር ጊዜ ውስጥ አቃጥሎታል። የእሳት አደጋ ባለሙያዎችን፣ ሳይንቲስቶችንና የአካባቢውን ባለስልጣናት እጅግ ያስደነገጠውና ስጋቱን ወደ ላቀ ደረጃ ያሸጋገረው ክስተት እሳቱ ራሱን የመገበ ወደሚያድግ የእሳት አውሎ ነፋስ መቀየሩ ነው። በፈረንሳይ ሀገር ታሪክ ለመጀመሪያ ጊዜ በተመዘገበው በዚህ አስፈሪ አደጋ እሳቱ በሚፈጥረው ከፍተኛ የሙቀት ስብስብና የአየር መዛባት ምክንያት በሰማይ ላይ የመብረቅ ብልጭታዎችን በመፍጠር እሳቱ ባልደረሰባቸው አዳዲስ ቦታዎች ላይ ተጨማሪ የእሳት ነበልባሎችን እያነደደ ይገኛል። የጂሮንድ ክልል የእሳት አደጋ መከላከል ዋና አዛዥ ማርክ ቨርሜሌን የአደጋውን አሰቃቂነት ሲገልጹ በዚህ ሁኔታ ውስጥ መሆን ማለት ከግዙፍ የሃሪኬን አውሎ ንፋስ ጋር ፊት ለፊት የመጋፈጥ ያህል ነው። ሁኔታው ከአቅም በላይና እጅግ አስፈሪ ሆኗል ብለዋል። ይህን አውዳሚና ሰቅጣጭ አደጋ ለመግታት በሺዎች የሚቆጠሩ የሰው ኃይሎችና ዘመናዊ የቴክኖሎጂ መሳሪያዎች ተሰማርተዋል። ከ2500 በላይ የእሳት አደጋ ሰራተኞችና የመከላከያ ሰራዊት አባላት በምድር ላይ ህይወታቸውን አደጋ ላይ ጥለው ከነበልባሉ ጋር በመታገል ላይ ይገኛሉ። ከአየር ላይ ደግሞ ከፈረንሳይና ከሌሎች የአውሮፓ ህብረት አባል ሀገራት የተላኩ 18 የእሳት አደጋ ማጥፊያ አውሮፕላኖችና ሄሊኮፕተሮች በከፍተኛ ጭስ በተሸፈነው ሰማይ ላይ እየተምዘገዘጉ ዋና የእሳት አጥፊ ኬሚካሎችን በመርጨት ላይ ናቸው። በአካባቢው የሚኖሩ የሀገር ውስጥ ወይን አምራች ገበሬዎችና ነዋሪዎችም እጃቸውን አጣጥፈው አልተቀመጡም። የራሳቸውን የውሃ ታንከሮችና ትራክተሮች በመጠቀም ለእሳት አደጋ ሰራተኞቹ ያለማቋረጥ ውሃ እያቀረቡ ይገኛሉ። ቲዮ ሄርናንዴዝ የተባሉ የቦርዶ አካባቢ የወይን አምራች ገበሬ ስለ ሁኔታው ሲናገሩ እሳቱ እጅግ ኃይለኛና አጥፊ ነው። ወደ የትኛውም አቅጣጫ በከፍተኛ ፍጥነት እየተስፋፋ ይገኛል። እኛ ውሃ በማቅረብ ሰራተኞቹ ፋታ አግኝተው ትኩረታቸውን እሳቱ ላይ ብቻ እንዲያደርጉ እየረዳን ነው ብለዋል። በዚህ አደገኛና ታሪካዊ ተጋድሎ እስካሁን 75 የእሳት አደጋ ሰራተኞች የተለያየ አካል ጉዳት ደርሶባቸው የሕክምና እርዳታ ተደርጎላቸዋል። በተጨማሪም በመቶዎች የሚቆጠሩ የዜጎች መኖሪያ ቤቶች ተቃጥለው ወድመዋል። በአሁኑ ወቅት ያልታዘዝ ያለው እሳት ከታሪካዊቷ ቦርዶ ከተማ ማዕከል በ15 ኪሎ ሜትር ርቀት ላይ ብቻ ይገኛል። የቦርዶ ከተማ ከንቲባ ቶማስ ካዝናቭ እንደገለጹት እሳቱ በከተማዋ የሜትሮፖሊታን ቀጠና ደጃፍ ላይ ደርሷል። ነገር ግን ከንቲባው አክለው እንደገለጹት የ268 ሺህ ህዝብ መኖሪያ የሆነችው ቦርዶ ከተማ በአሁኑ ወቅት ነዋሪዎቿን ሙሉ በሙሉ የማፈናቀል እቅድ የለም። ከተማዋ ትላልቅ የኤግዚቢሽን ማዕከላትንና ስታዲየሞችን ወደ ጊዜያዊ መጠለያነት በመቀየር በ10 ሺዎች የሚቆጠሩ ተፈናቃዮችንና ከአረጋውያን መንከባከቢያ ማዕከላት የወጡ ሰዎችን አስተናግዳ ምግብና አልጋ በማቅረብ ላይ ትገኛለች። በደቡብ ፈረንሳይ በላንዳስና ቫር ክልሎችም ተጨማሪ ኃይለኛ እሳት እየነደደ ሲሆን እዚያም ከ39 ሺህ በላይ ሰዎች መፈናቀላቸው ተነግሯል። ይህ በእንዲህ እንዳለ በፈረንሳይ ጎረቤት ሀገር ስፔንም ሁኔታው እጅግ አሳዛኝና አስፈሪ ደረጃ ላይ ደርሷል። በዋና ከተማዋ ማድሪድ ዙሪያና በቫሌንሺያ ክልል በተነሳው እሳት ሳቢያ ከ76 ሺህ በላይ ሰዎች ተፈናቅለዋል። ሌላ 30 ሺህ ህዝብ ደግሞ ከቤታቸው እንዳይወጡ ታፍነው ይገኛሉ። በቫሌንሺያ አንድ ሰው
በቃጠሎው ህይወቱ ማለፉ የተረጋገጠ ሲሆን ይህም በስፔን የአሁኑ የሰደድ እሳት የመጀመሪያው የሞት አደጋ ሆኖ ተመዝግቧል። በስተምዕራብ ከተፈናቀሉት ዜጎች መካከል ሮሲዮ ዶሚንጌዝ የተባሉ እናት ሁኔታው የዓለም ፍጻሜ ይመስላል። በጭሱ ምክንያት ምንም ማየት አይቻልም። አካባቢው በሙሉ በአመድ ተሸፍኗል። ወደ ቤታችን ስንመለስ ቤታችን ይኖራል ወይስ ተቃጥሎ እናገኘዋለን? የምናውቀው ነገር የለም። አልባሳታችን፣ ትዝታዎቻችን፣ ህይወታችን በሙሉ አደጋ ላይ ነው ሲሉ በምሬት ተናግረዋል። ይህ አውዳሚ አደጋ የዜጎችን ህይወትና መኖሪያ ቤት ማፍረሱ ብቻ ሳይሆን በሁለቱ ሀገራት ምጣኔ ሀብት ላይ ከፍተኛ የሆነ ስብራት ያደረሰ ይገኛል። የፈረንሳዩ የጂሮንድ ክልል በዓለም አቀፍ ደረጃ በከፍተኛ ጥራታቸውና በውድ ዋጋቸው የሚታወቁ የወይን ጠጅ ምርቶች የሚመረቱበት ስፍራ ነው። በአሁኑ ወቅት እሳቱ ወደ እነዚህ ጥንታዊና ታሪካዊ የእርሻ ቦታዎች በመቃረቡ ምክንያት የብዙ ዓመታት ልፋትና በቢሊዮን ዩሮዎች የሚገመት ኢንቨስትመንት ወደ አመድነት ይቀይራል የሚል ከፍተኛ ስጋት ተፈጥሯል። በተጨማሪም ክልሉ በአትላንቲክ ውቅያኖስ ዳርቻ የሚገኙ ውብ የባህር ዳርቻዎችንና ግዙፍ ደኖችን የያዘ በመሆኑ በየዓመቱ በሺዎች የሚቆጠሩ የሀገር ውስጥና የውጭ ሀገር ቱሪስቶችን ያስተናግዳል። ይሁንና አደጋው በቱሪዝም ዘርፉ ላይ ከፍተኛ ኪሳራ ያስከተለ ሲሆን በርካታ ሆቴሎች፣ የመዝናኛ ማዕከላትና የካምፕ ስፍራዎች ተዘግተዋል። በስፔንም ተመሳሳይ የምጣኔ ሀብት ውድመት እየደረሰ ሲሆን በግብርናና በቱሪዝም ዘርፉ ላይ የተሰማሩ በሺዎች የሚቆጠሩ ዜጎች ስራ አጥ ሆነዋል። የዓለም አየር ንብረት ተመራማሪዎችና ሳይንቲስቶች እንደሚናገሩት በአውሮፓ የተከሰተ ያለው ይህ ተደጋጋሚና አውዳሚ የሙቀት ማዕበል ከምንም በላይ የዓለም አቀፉ የአየር ንብረት መዛባት ቀጥተኛ ውጤት ነው። አህጉሪቱ ከዚህ ቀደም አጋጥሟት የማያውቅ ከፍተኛ የሙቀት መጠን፣ የዝናብ እጥረትና የድርቅ መከሰት ደኖቿን ለእሳት የተጋለጡ አድርጓቸዋል። ሳይንቲስቶች እንደሚያሳስቡት የካርበን ልቀትን ለመቀነስና አካባቢን ለመንከባከብ አስቸኳይና የተቀናጀ እርምጃ ካልተወሰደ መሰል አስከፊ የሰደድ እሳቶች በየዓመቱ በተደጋጋሚ የመነሳት እድላቸው ከፍተኛ ነው። ይህም የወደፊቱን የሰው ልጅ ህልውናና የፕላኔቷን የተፈጥሮ ሚዛን አደጋ ላይ የሚጥል የዓለም ሀገራት ትኩረት ሊሰጡት የሚገባ አጣዳፊ ጉዳይ መሆኑን ያመላክታል። የጂሮንድ ግዛት ገዢ ሶፊ ብሮካስ እንዳሳሰቡት ነዋሪዎችና አጠቃላይ ጎብኚዎች አካባቢው ሙሉ በሙሉ ደህንነቱ የተጠበቀ መሆኑ በባለስልጣናት ካልተረጋገጠ ወደ አደጋው ቀጠና ከማቅናት እንዲቆጠቡ ጥብቅ ማሳሰቢያ ሰጥተዋል። በተለይም ለአትላንቲክ ውቅያኖስ የባህር ዳርቻዎችና ለደን መዝናኛዎች ቅርብ በሆኑ ቦታዎች ላይ አሁንም አደጋው የከፋ በመሆኑ ጥንቃቄው ተጠናክሮ ቀጥሏል። የአየር ጸባይ ትንበያዎች እንደሚያሳዩት በሚቀጥሉት ቀናት የሙቀቱ መጠን ይበልጥ የጨመረ እንደሚሄድ የሚጠበቅ በመሆኑ በፈረንሳይና በስፔን እሳቱን የመቆጣጠሩና ህዝቡን የመታደግ ስራ እጅግ ፈታኝና አታካች እንደሚሆን ይገመታል። ይሁንና የበርካታ ሀገራት የተቀናጀ እርዳታ፣ የእሳት አደጋ ሰራተኞች የማይበገር ጽናትና የህዝቡ አብሮነት አሁንም አደጋውን መግታት ይቻላል የሚል ተስፋ